ብዙ ደም ስለፈሰሰኝ የሰው ደም ሰጥቶኛል ምናምን እንደገና እንትን ምግብ ነው ራሱ የሚመስለው አይገርም የሆቴል ይሄ የ7 ስታር ወይ የ5 ስታር ሆቴል ምግብ አይመስልም ወበዝነች በጣም ማርያምን ነው አውራስ እግዚአብሔር ይባርካት እንግዲህ በጣም አያችሁ እንዴት አቀራረቡ ራሱ የሆቴል ምግብ አይመስልም ሊስቷማ እንትን ካፌው አለ ኦሬንጅ ጁስ አለ ምን አለ ከሸራተን ወጣ ሸራተን ነው የገባው በእውነቱ እግዚአብሔር ታሪክ አለው እግዚአብሔር ይመስገን እኔ እግዚአብሔር ይመስገን በጣም አሁን ትንሽ ትንቀሳቀሳለህ ወይስ አሁን እንቀሳቀሳለሁ ያው ረጅም ሰዓት መቀመጥ አልችልም እንጂ ማለት መቀመጥ ኦኬ መቀመጥ ትንሽ ያስቸግረኛል አሁን ደግሞ ለመነሳት ምናምን ትንሽ ድጋፍ ያስፈልገኛል የሆነ ወይ ጆምነታው ነገር ካልጋ ወይ ደግሞ ሰው ሷነች የምታነሳኝ ትንሽ ለመነሳት እንጂ ሌላ መራመድ ይችላል ወክ አረጋለሁ ምናምን ቁስሉ ግን እስከሚደርቅ እኮ ነው አሁን ኦሬዲ ከሰሩት ቁስሉ በዛው መሰረት ይደርቃል ውስጡ ያለው እንትን እሱ ጊዜ ይፈልጋል አመጋገብ ጊዜ አንቺ ግን መንቀሳቀስ ቀና ብለህ ነው መጠጣት ያለብህ አይደል ትንሽ ቀና መድኃኒት ማዋጥ አለብኝ መድኃኒት ነው ኦኬ ሰላም በላት ማርዬ ይካስሽ እጥፍ ድርብ አድርጎ ይክፈልሽ ነው የሚባለው ሌላ ምን ይባላል እንግዲህ ማርዬ በጣም መልካም ሴት እግዚአብሔር yes በጣም ግን ቆይ ምንድነው ይሄ አሁን እንትንህን ያመመህ በምን ምክንያት ነው ስራ ብዛት እኔ የጉልበት ስራ ነው የምሰራው ሙያተኛ ነኝ ቅድም የነበረችው ልጅ ታውቃለች እነሱ ሰፈር ነበር በፊት ምን እና ሙያተኛ ነኝ የእጅ ሙያ እንደዚህ የጂፕሰም ቦርድ የሴራሚክ የብየዳ ደግሞ እዚህ ሀገር ተመርጣለሁ ሙሉ በያጅ ሙሉ ሙያተኛ አንድ ኦኬ እነዚህ ጣራ ላይ ወጣው የሚሰሩት ማለት ነው ወይስ ብየዳ ምናምን ብየዳ ይሄ ትላልቅ ፌርማዎች ላይ ብየዳ በስራ ብዛት ግን ሳትታከመው ቆየህ ማለት ነው ቆየህ አንቺ ሙሉ ናችሁ ሌላው ናችሁ እንትን ነበርኩ ትላልቅ ፌርማዎች ሰርቻለሁ በጣም ትላልቅ ፌርማዎች ኦኬ በጣም ትላልቅ ይሄ ፌርማዎች ስለ የአቶሚክ ቦምብ ለኤሌክትሪክ ማምረቻ ኤፍራም አቶሚ የሚባል መስሪያ ቤት ከዛ ወጥቼ ደግሞ በራሴ ኮንትራት እያዝኩ ምናምን ሰርቻለሁ ስለዚህ በዛ ሰዓት እንትን ያለህ ነው ማለት ነው አድሮ እንትን ያለው ማለት ነው ኦኬ በወቅቱ ግን አልታከምከውም ነበረ ሰኞ ዛሬ ቀን ምንድነው አርብ ነው ዛሬ አርብ ነው ጁማ ናቸው ሰኞ ጁማ አርብ ነው ሰማይ የሚከፈተው ወይ ሐሙስ ማታ ስለዚህ አሁን ለምሳሌ አርብ ዛሬ ነው ቆቆባትማ ይሄ የሳምንት መድኃኒቴ ነው ሶ ከዚህ ውስጥ ይሄንን እንደዚህ ሳውጣ ቁጥር ስንት ፍሬ አለው የጧቱን የማታውንም አንድ ላይ አድርጎት ነው ሰውየው እባክሽ ያ ስንት ፍሬ ነው ደግሞ ሴክሳይ ሴክሱን ይሆናል አይ እንትን ነው ገብቶሻል አዎ ምግብ አበላም ነበር እንጂ ስራውን ሁሉም ሰው ይሰራል አይ እንግዲህ ምግብ አልበላም ነበር ያኔ አልበላም ነበር በፔርሙስ ቡና ብቻ ጠጣው እንደገና በጣም ከባድ ስራ ነበር የምሰራው በዛ ላይ ደግሞ ታውቃለህ ወንደላጤ የሆነ እንደዚህ አይነት ምግብ አትበላም አይደለም እንክብካቤ ጎል ነበር ብር ብቻ ነው ማሳደር የነበረውና በዛ ላይ በቃ ታውቃለህ እንትንም ይኖራል ከጓደኞች ጋርም ቺል ታረጋለህ ምናምን ሳትበላ ትዝናናለህ በዛ ላይ ብር አለ ምናምን በቃ ስለ ምግብ በምግብ በጣም እንትን ነበርኩ እና ኢትዮጵያ ደርሼ ከመጣው በኋላ ነው ትንሽ እንትን ያልኩት ኦኬ በስታው ምኑም ራሴ በቃ እዛ ላይ ደግሞ ኢትዮጵያ ደግሞ አንድ የሲስተር ልጅ አለ ወገቤና ሞኝ እሸኝ ስለው ረግጦኛል በጀርባዬና አሁን የጀርባ አጥንቴ ምንም አልሆነም
የጀርባ አጥንቴ ትንሽ ስንጥቃት ነው የነበረው። ይሄ በጎን በኩል ያለው አጥንቴ ረግጦኛል። ትልቅ ነው እንዴ? ዝሆን ነው እንዴ ስልጁ? አይ ትልቅ አይደለም። ያው ኦልሬዲ እንትን ስለነበርኩ ነው ትንሽ ውስጤ ያው ታሜ ስለነበረ ገባና የታወቀኝምና ያው እሱም ነው ሳይሆን በቃ ነገሮች ተደራረቡ። በቃ ይሁን። አይ ዋናው ምንድነው? ዋናው እግዚአብሔር ይመስገን ሁሉም ጥሩ ሕክምና አገኝተዋል ብዬ ተስፋ አደርጋለሁ። አው ኪዳነ ምሕረትን ጦጦም እሷ ጸበሏም ነው ደግሞ ያቆየችኝ። ኦኬ እዛ ተጠምቅ ያለው ገባና ኢትዮጵያ ሄደ ነበር አይደለ? በቅርቡ ከጃፒ ጋር አብረን ገብተን ነበር። እንኳን ለዚያ በቃ ዋሻ ማን ይላል? እንዴት ነሽ? እንኳን አለን። ሰውየው ምንድን ነው በጥያቄ የሚያደክምህ? ይጠይቃል እኮ እንደዛ ሁሌ ጥያቄ ነው የሚወደው። ሰላም ባሻ፣ አሁን እንዴት ነህ? እግዚአብሔር ይመስገን። ጃፒ ወጣሁ እኮ ከሆስፒታል ሮብ ዕለት። አሁን በቃ ዝም ብዬ መድኃኒት እየሰጡኝ ምናምን ትንሽ ቴራፒ ማድረግ አለብኝ ምናምን እና በየሁለት ሳምንት እየሄድኩ ቼክ አደርጋለሁ። ያስቆማል ምናምን? አዎ እራመዳለሁ፣ ወክ ምናምን አደርጋለሁ እኮ ትንሽ ለመነሳት ከብደኛል ራሴን እንጂ እነሳለሁ ምናምን። ከተነሳው ግን ወክ አደርጋለሁ ምናምን። ጃፒ እግዚአብሔር ይመስገን ማለት በቃ ፈጣሪ ያው ኪዳነ ምሕረት የተጠመቁባት ኪዳነ ምሕረትን ጦጦ ያው አቆመችኝ። በቃ እስካሁን ድረስ ይዛኛለች። አይዞ እንዴ ባሻ፣ አሁን ማነቃ ብለሃል እንዴ? በጣም ትንሽ ፀጉሬ ምናምን ፂም ያደገብኝ እንጂ ችግር የለውም። እሱ አሪፍ ነው። ያው ሰውነት ቀነስኩ ምናምን ትንሽ ያው ብዙ ደም ስለፈሰሰ ምናምን ትንሽ ኦፕራሲዮን ላይ ምናምን የሰው ሰጡኝ፣ የነጮቹን ደም ሰጡኝ። እንግዲህ የማርኮ ይሁን የማኑን አይታወቅም። አንተ እንትን እንዳይሆን ብቻ እነዚህ እንትን የሚሉት እንጂ የሌላው ችግር የለም። ራሲስቱ እንዳትፈጀን እነሱ ነው ዝደ ሰውየው ስሙን ራሱ አላነበብኩትም። አይገርምም? የማን እንደሆነ የሰጠኝ አንድ ሰው አለኝ። ስሙን አነበብከው አለኝ። ኧረ አላነበብኩትም አልኩት። ባል የሰጠን ሰውዬ አለኝ። አዎ ከቀይ መስቀል ነው የመጣው። እንግዲህ አላነበብኩትም። ፊት አውራሪ ቴክን ሰውየው ስሙ ማን ነው አለኝ። ኧረ እኔ አላውቀውም ምናምን ሰውየውን ስሙን አልኩት። እንግዲህ የሆነ ነጫጭባ እንግዲህ የሆነ ወይ ያሳክከኛል። ሰውየው ከካም ነበረ መሰለኝ። ልትቀላ ነው መሰለ። ቆዳ እየቀየረ ነው። እንግዲህ ብዙ መሳቅ አልችልም። እዚህ ጋር ያለው ብረት ትንሽ ያበያል። ብዙ ከሳቅ ከልቤ ከሳቅ ለምን ነው ታውቃለህ? ሰውየው ከካም ነው መሰለኝ እና ያሳክከኛል። ማርዬ ምን ሆኖ ነው ማከው? እኔ እስኪ ጀርባዬ በዚህ ጋር ከኪሊሳ ሰውየው እኮ ነው ትለኛለች። የሰውየው ለምጥ ያለበት ከሆነ ለምጥ ነው የሚወጣብህ እንዴ? አዎ ምን አውቃለሁ። ኧረ በስመ ኢትዮ አትስጭኝ ጊፍት አልፈልግም። አንቺ ኢትዮ ያመሰግንሻለሁ። ግን አሪፍ ሰው ነው፣ የተባረከ ሰው ነው። ንስሐ ገብቶ ነው ማለት ነው። በፊት እንዴት እኔ ራሱ አሁን ደግምበታለሁ። ንስሐ እንዴት አይነት ኃጢአተኛ ነበር መሰለኝ ደም የሰጠ ሰውዬ። እግዚአብሔርን ነው የምልህ። አዎ እንዴ አነሳኝ። አይገርምም? ግን በቃ ብዙ ደም ነው እንደሚያስፈልገው። 4 ሊትር ነይ 4 ጊዜ 2 ምክንያቱም እኔ ኦፕራሲዮን የመጀመሪያውን ሳደርግ 2 ሰጡኝ። ያው ሲከፍቱ ጀርባ ምናምን የሚፈሰውን ታሳቢ አድርጊው። ሁለተኛም እንደዛ ሲሉሽ ታሳቢ አድርጊው። ደግሞ 2 የሰጡኝ 4 ጊዜ ማለት ነው። የኔ ቢቀላቀልብማ ተሳዳቢ ነበር የምትሆነው። ኧረ እንኳን ኧረ የጃፒ ቢሆንማ ብቻውን አዲስ አበባ እንዳለ የታባሽ ምናምን ነው። ከዛው ከእንትን ነው የምትጀምረው ከነርሶቹ። እስማ ጃፒ ከባድ ነው። ጃፒ እንደሚል ታጋሽ የኔ ደም ቢሰጥ ኖሮ ከነርሶቹ ነበር ስድብ የምትጀምረው። እንዴ መች ቀረታ ያኛው ደም እኮ ያኛው ደም ማልኩት እኔ እያሳከከኝ
ሰውየው ከካም ነበር አልኩት። ቴንክ ዩ ማን ነው አንቺ ቀጭኔ ሰጠኝ። ቀጭኔ ሰጥ ስማ እንጂ ባሻ ወይ ጊዜ ቆየ ግን እዛ 2 ወር እውነት ግን እኮ ሞከርኩልህ በተደጋጋሚ ስልክ ለካ ብሎክ አድርገኸኛል። የዛኔ ቶሎ ነው የምታቆርፈው። አዎ ያኔ የተጣላን ቀን እኮ ብሎክ አድርጌያለሁ ጃፒ። ቶሎ ነው ለካ የምታቆርፈው። እኔ እኮ አላረኩም ነበር። ኧረ በእናትህ ልጄ ቴንክ ዩ። ያዴ እኮ ከልባችን እኮ ዝም ብለን ተጣልተን ነበር እኮ ጃፒ። ረስተኸው ነው እንጂ እኔ ቂማሊ ወዲያው ነው እኔ ይቅር የምለው። ኧረ ጃፒ ኧረ ከአሁን በኋላ የምን ቂም ነው በእናትሽ። ክርስቲያን ሊያ ቴንክ ዩ አመሰግናለሁ። ግን ብዙ ሰዎች እየጠየቁ ነበር እኮ እዚህ ጃፒ። እግዚአብሔር የሰው ፍቅር አየሁበት። በቃ እግዚአብሔር ይማረህ ለካ የሚልህ ሰው እውነት እግዚአብሔር ለካ ይምራሃል። እውነት ሰው አይጥላ። በጣም ብዙ ሰው እግዚአብሔር ይማረህ አለኝ። ያው ጀርመን ሀገር ታውቃለህ ደግሞ ምንም ሕክምና ውጭ አታወጣ ምን አታወጣ ምናምን ነገር ግን በቃ ከምንም በላይ እግዚአብሔር የሚማረህ የሚልህ ሰው አልጋ ላይ ስትሆን ነው በቃ ነገሮችን ሁሉ የምታስተውለው። አልጋ ስትይዝ መንቀሳቀስ ሲያቅትያዝ ነው። አዎ በራስህ ቴንክ ዩ ፍሬዘሪ በራስህ የሆነ ነገር ማድረግ ስታቆም በቃ ጉልበት አለኝ የምል ሰው ነበርኩ። 150 ኪሎ ምናምን ተሸክሜ ምናምን በቃ ውምል ሰው ነበርኩና አሁን ላይ እንዴ ለምን ነው 150 ኪሎ የምትሸከመው? ያው እኔ የምሰራው ስራ የሙያ ስራ አይደለ? ሲሚንቶ ውስጥ አወርድ ምናምን ከመኪና ሴራሚክ ለመስራት ምናምን ገባ እና አንዴ በቃ ጉልበት አለኝ ነበርና ግን ጉልበት እግዚአብሔር ብቻ ነው። ከተያዘ በኋላ እኮ ጉልበት አያስፈልግ ምን አያስፈልግ። በቃ የሰው ልጅ አትያዝ ጃፒ። በቃ አንድ ሆስፒታል ከገባ ከተኛ ነው። ያ ግን አሁን አሪፍ ነው ያለው ባሻ ጃፒ እግዚአብሔር ይመስገን ነው። እሷ እድሜ ለማርዬ ትንከባከበኛለች። ፊት ራሱ ቀላ ግን ወደ ውጭ ስለማትወጣ ነው። 2 ወር ፀሐይ አልወጣሁ ከቤት በቃ እንዲዞር ስል ሽንት ቤት ነው የማየው። እንዲዞር ስል ግድግዳ ነው ምናምን አንድ ክፍል ቤት ውስጥ በቃ ዝም ብለህ ያው ቁርስ ትበላለህ፣ ምሳ ትበላለህ ምናምን። እንዴት ነው ያለው? ማቀርብልህ ነው መስቀል እንደምን ማስቀመጫ እንኳን አትገዥለትም አንቺ የምትገርሚ ሰው ነሽ። አልፈልግም ብሎ እንጂ ያው ይኸውልህ ነገር ትፈልጋለህ። የት ነው ያለው አሁን ባሻ? ይኸው ቁርሴን አሳየት። የት ማለት የት ሰፈር? ፍራንክፉርት። ጎበዝ ነች ግን። እግዚአብሔር ይባርካት። እግዚአብሔር ይስጣት ማርያም በዚህ ልክ ያቺኛዋ ብትሆን ትረግጥህ ነበር። የትኛዋ ጃፒ? የቷ? አይ እውነት ጥሩ ሰው ነች ማራማዊት። እግዚአብሔር ይመስገን። እውነቴን ነው በቃ ማለት ምክንያት አለው እግዚአብሔር ከሰው ጋር ሲያገናኝን። እውነቴን ነው የምልህ ሆስፒታል አንድ ሰው መቶ የሚጠይቀ ሰው በጣም በቃ እኔ እንኳን እኔ ልመጣ ነበር በእውነት ልመጣ ደወልኩልህ ስልክ አይሰራም። ይኸውልህ ታዲያ ሰውዬው ከካም ነው መሰለኝ። ይኸውልህ እጅ ላይ ራሱ ትንሽ ነጥብ ወጥቶብሃል። አይ ግን ይሁን እባክህ እሱንም መስጠቱ ጥሩ ነገር ነው። ይሄንን ማረጉ ራሱ አንዳንዶቹ ታውቃለህ አካውንት ክፈቱና ሳቢን ሰብስብለት ይላሉ። አረ ለምን እኮ እንደዛ እዚህ ጀርመን ያለ ነው ፋሚሊ ሌላ ሀገር ያሉት ነው እንደዛ። እኔ እግዚአብሔር ይማረካሉኝ ይበቃኛል። አካውንት ምን ያደርግልኛል? ገንዘብ አያድነኝ። ገንዘብ ከድህነት እንጂ ከሞት አያስጥልም። ተው በነፃ የታከምኩት እዚህ ጀርመን ሀገር ላይ ሁላችሁ ሕክምና ኢንሹራንስ ስላለ ሕክምና ነፃ ነው። ሁሉ ነገር ነፃ ነው። ባቻ ስንት እንደተከፈለ ታውቃለህ? ለሕክምና 120,000 ዩሮ። እግዚአብሔር ነው የምልህ እኔ ሰዎቹ አሳይቶኛል በወረቀት ማለት ነው። መንግስት የከፈለልኝ ማለት ነው። መንግስት ሳይሆን ክራንክን ካሰህ ነው እንጂ
ያው ዞቢዞ መንግስት ነው ክራንካን ካሰው እና አስበዋል። ሌላ ሀገር ብትሆን ሟች ነው። የአሜሪካ ብትሆን በእርግጫ ብሎ ነው የሚያስወጡ። ጀርመን ናት ሀገሬ። እኔ አለቃትም ጀርመን ይሄን አሜሪካ በፊትም እኮ እምቢ ብለህ ልትሄድ ነበር። ከዚህኛ ይዘን ነው። አረ ካሁን በኋላ እኔ በፊት አሜሪካ ሄዳለሁ ብዬ አስብ ነበር። አሜሪካ ነው ኢቭን ኢንግላንድ እንኳን አሁን ታዲያ እንደዚህ መንቀሳቀስ ከቻልክ በቃ ወጣ ብለህ ምናምን ፀጉር ምናምን ፏ በል። አዎ ግን ረጅም ሰዓት መቀመጥ አልችልም። አሁን በቃ በእናት መቆም መቀመጥ አልችልም። እቀመጣለሁ ግን የሆነ ለ10 ደቂቃ ምናምን 15 ደቂቃ ያ ኦኬ እንደዛ ከባድ ነው። ይደጋረ ምን ችግር አለ? ትንሽ ያው እሷ ትንሽ ይከብደኛል። ጃፒ የቆጣኩ ገና አሁን 3ኛ ቀን ነው ብራዘር። ያ እኮ ባለፈው እኮ እንደዛ ስትሉ ሰምቻችኋለሁ እዚህ ጋር እኔም አልነበርኩም። አዎ አይ እኔም ደግሞ አንተም ስራ ስለሆንክ ምናምን ገባ። ምን ይሰማል አሁን ግን? ሰላም አረ መቤቴን ነው ማለት በፊት እኮ ማንም ሰው አያውቅም ነበር እኮ ሲያመኝ። ያ እኔም አላውቅም እንደሚያመኝ ቤተሰብ ሁሉ አያውቅም ነበርና እኔና እሷ ነን የምናውቀው ነው። ጃፒ ካልሲ ማድረግ አልችልም ነበር። አንገቴ ጎንበስ ማለት አልችልም ነበር ምናምን በጣም ያን የሚያመኝ ህመም አሁን የለም ጠፍቷል። ያን ነበር በጣም የሚያመኝ በቃ መተኛት አልችልም። አሁን እኮ በቃ እኮ የብረቱ የሱፌቱ የምኑ ነው እንጂ እንደዚህ ትንሽ እንትን የሚለኝ ሌላ ምንም የሚያመኝ ነገር የለም። በፊት ግን መተኛት አልችልም። 5 ደቂቃ ተኝቼ ወዲያው እነሳለሁ። በቃ እኮ የሆነ ማደንዘዣ ነገር እፈልጋለሁ ሰውነቴን ማለት ከእናንተ ጋር ከለን ስንገናኝ የዛኔ አይተዋል ሰውነቴ እንዴት ወርዶ ምናምን ያ ሊገርሞኛል እኮ ታምሜያለሁ እኮ የዛኔ እኮ አልናገርም እንጂ በጣም ታምሜያለሁ እኮ ጃፒ። ተመስገን ማየዛ የተጠመቃት ጸበል ነው የረዳች። እንደገና እንዲህ ሞራል የሚሰጥ ሰው ያስፈልጋል። ገባ በጣም መቤቴን ነው ምን በቃ እኔ ኪዳነ ምሕረት ነች በቃ ነው ያቆመችኝም ያነሳችኝ። ከዚህ በኋላ መጠንቀቅ የጉልበት ስራ ለምሳሌ አሁን ቢልዲንግ ጋር ምናምን ቀለል ያለ ነገር አይ አሁንማ በቃ ቀለል ያለ ነገር ነው የምሰራው። አይ ግን ዶክተሮቹ ግን ምንድነው የሚሉኝ ከ6 ወር በኋላ ማንኛውንም ስራ መስራት ትችላለህ ነው ያለው። እንዴና ድጌ ልትሸከም አረ ከባድ ነው ገቢ አይዛገራል እንደዛ ነው የሚሉ ዶክተሮቹ። ከ6 ወር በኋላ በቃ በጣም በስነ ስርዓት ከአመት በኋላ ይሄ የጀርባ የሩከን ብሎኖቹ ሽራቦቹ 10ዎቹ ይወጣሉ። ያን እንደገና ኦፕራሲዮን አደርጋለሁ። በስማ ድጋሚ አዎ ለማውጣት ማለት ነው። አዎ እንደዚህ ነው እኮ የሚያደርገው። አጥንት ይጣበቃል ከዛ ራሱ ያከመ እንትን ይላል ማለት ይላል። ለካ ደግሞ እሱ ሜታል ያወጣል። አንደኛው ግን ሜታል ያወጣም በዚህ በኩል ያለው በጎን በኩል ያለው ለምን እሱ በቃ ማን ተሰብሮ እኮ ነበር ስንቀሳቀስ የነበረው ነው። የሰው ልጅ አጥንቱ ተሰብሮ ይንቀሳቀሳል። ታምር እኮ ነው። እግዚአብሔር ነው የሚለኝ። ኪዳነ ምሕረት እኮ ጠበቀችኝ የምለው እኮ በዛ የጎን አጥንት ተሰብሮ እንዴት ነው አንተ ኳስ መጫወት እኮ ነው የቀረኝ እኮ ነው። ቆይቷል ተሰበረ በቪዲዮ ሲያሳዩኝ ያኔ በቃ አልጋ ያዝኩኝ። በቃ በጣም ሲያስፈራሩኝ ምናምን ምንድነው ምናምን ስል አምጥቶ በቪዲዮ ያሳዩኝ እንዳለ ሲቲ ስካን የተነሳሁት ሳይው በቃ የለውም በቃ ለካኔ በቃ ውስጤ ስብርብር ብሎ አይዞ ባሻውን ነቃ ማለት ነው። እንደዚህ እንዳይሰማ ታመምኩ ምናምን ብለህ አዎ ባሻውን ያን ያለው አሁን ፍራንክፈርት ነው ወይስ ነው? አሁን እንትን ነው ያለሁት ማርዬ ጋር ነው ያለሁት፣ ግን ወደ ፍራንክፈርት ሄዳለሁ። መቼ ነው? ሰኞ ማክሰኞ ፍራንክፈርት ሄዳለሁ። ማክሰኞ እና ሮብ ቀጠሮ አለኝ የሕክምና። እዛ ነው እንዴት አከምከው? ፍራንክፈርት አዎ ፍራንክፈርት እኮ ማኑፉ ጋር ነበር እኮ የኔ ሕክምና ክሊኒክ
ኦኬ እኔ አላውቅም። እንገናኛለን። ስትመጣ ወደዛ ንገረኝ። ትመጫለሽ እኔ ጋር ባሽ ቤት እዛ ነህ? አዎ ቤትም አለኝ እኔ ጋር ታርፋለህ። ትመጣለህ? በቃ እመጣለሁ። ፒስ ብራዘር። እሺ እግዚአብሔር ይማር። በርታ። አሜን አሜን። እሺ ባሽ ነጭ ብራዘር። መልካም ቀን ይሁንላችሁ። አሜን። ላንተ መልካም ቀን። እሺ ነጭ ብራዘር። እንትና ገብተን አውራት በጣም ምርጥ ሰው ነች። እንዴት አደራችሁ? ሰላም አደራችሁ? ጃፒ እስኪጨርስ የጠበኩ ነበር። ይቅርታ። በጣም ደስ ብሎኛል ስላየኋችሁ ላይቭ። እውነት በዚህ በአጭር ጊዜ ውስጥ አልጠበኩም ነበር። በጣም እግዚአብሔር ይመስገን። እውነት በስመ አብ የፈወሰች ድንግል ማርያም ኢየሱስ ክርስቶስ ክብርና ምስጋና ይድረሳችሁ። ሌላ ምን ይባላል? እውነት አሜን። እውነት መብርሃን ደግሞ ጨርሳ ትማረን፣ ሙሉ ጤናን ሙሉ አድርጋ ጭንቀትን ሁሉ አስወግዳ እንደገና ለምስጋና ታብቃ። አሜን። እኔማ በቃ አሁን ከኢትዮጵያ የመጣልኝ የእመቤቴ ማርያም ምስል አለ። 2 ሜትር ነው ማለት ነው። አሁን እዚህ ጋር ተሰቅሎ ነው እና እኔ ምን አልኩኝ? ይሄ ምስል ለኔ አይደለም ለአንቺ የሚገባሽ አልኩኝ። ማርዬ የሴት ልክ ናት ማለት ምንም ቃል የለም። ማርያምን ማለት አንቺ የሴትን ስም ነው ያደፍሽልን። አሁን ሴት ሲባል ምናምን ብለን በጣም ብዙ እንሰደባለን። አንቺ ደግሞ ይሄንን ስም ያጠፋሽልን። በቃ የሴት ልክ ነሽ። ትናንት ማታ ሌሊት ፊልም እያየን ሳሎን ቤት ነበር እና ተኝታለች እሷ። ቀኑ ሙሉ እኔ ተኝቻለሁ። ስተኛ ስነሳ ምናምን ነው ሙሉ አሁን እሷ ትናንትና ሌሊት ምርጥ እንቅልፍ ላይ ነች። እኔ ሽንታ ይመጣል መነሳት ፈልጋለሁ። አስነሳዋት። በቃ ታለነች። እግዚአብሔር ነው ምሽ በቃ ማለት ይሄ ልብ እኮ አይገኝም። ስፔሻሊ በዚህ ታይም ደግሞ እንኳንስ ታማህ አይደለም ላይክ ባለህበት ራሱ ሰው የሚክድህ ትንሽ አንተ ብትጎሰቁል ወይ ብር ባይኖርህ የሚታብህ ነው። እንኳንስ ታማህ የሚያስታምንህና እውነት እግዚአብሔር ያንቺን ልብ ይስጠን። ለሁላችንም ያንቺን ልብ ይስጠን። አይገኝም። ይሄ በቃ በጣም ልዩ ነው ማርዬ። እውነት መብርሃን በቃ ጎደሌን ባልሽውላ ትሙላልሽ እና በጣም ነው የምናመሰግነው። በቃ አንቺ የሴት ልክ ነሽ። በቃ ሴቶች ተብለን ስንሰደብ የነበረው አሳይተሽናል እንደዚህ አይነትም ሴት እንዳለ። እውነት መልካም ሰው ነች በጣም እና መርሃዊም ደግሞ አሁን ላይክ ድጋሚ እድል ነው የተሰጠ። እውነት በጣም እድል ነው። እግዚአብሔር በቃ የንስሐ እድሜ ህይወትህን ላይክ በቃ ወደሱ ቀር በምትኖርበት እድል ነው የሰጠህና አሰው ድጋሚ ድንገት እንኳን ትንብሎት እኮ ይሞታል። እንኳን እስከ እንደዚህ አይነት በሽታ መዳን እውነት ነው። ንስሐ ገባሉ እንዴ በቃ እግዚአብሔር እድል ነው የሰጠህና እቺን እድሜህን ላይክ በቃ እያንዳንዷን ነገር ቫልዩ ስጣት። ለእያንዳንዱ ነገር እውነት ቀላል አይደለምና እኔ እንኳን ማስታመሙ ሳይሆን ከዚህ ወደ ዘመን መላለሱ ነበር። ሰዓቱ በፈለኩበት ታይም እንትን አይልም ነበር። አንዳንዴ ደግሞ በቃ ያ ነበር የከበደኝ። በጣም ጀግና ነሽ መብርሃን፣ ጀግናችን ነሽ። በዚህ ሴት እስከ ህይወት ፍጻሜ ታመንላት አፍቅራት። የሐዋሳ ይላል የሐዋሳዎች ልጆች አሉ። ሐዋሳ እንመጣለን አሁን በቅርብ አዲስ አበባ እንመጣለን አሁን ግን ትንሽ አቅምትን ሲል ወደ አዲስ አበባ እንመጣለን እና ምንም ነገር እንደዚህ ምናምን ብለፊል አታደርግ። አይተህ ከሆነ ኦክሲጅን መንገድ ላይ አይተህ ከሆነ ኦክሲጅን ተሸክመው የሚዞሩ ሰዎች አሉ፣ በዊልቸር መሄዱ አሉ። እና ይሄ ምንም አይደለም። ላይክ የሆነ እሸቱ እንትን ላይ አይተህ ከሆነ እንደውም ላይክ እንዳንተ አይነት ኬዝ ነበር የተሰራለት። ስፓይናሉ ላይ ብረት ተደርጎለት ምናምንና ከባቡር አደጋ ተርፎ ላይክ 19 ዓመት በፊት ነው ሀፕን ያደርገው ይሄ ኬዝ። ግን ከዛ በኋላ ወልዶ አግብቶ በቃ ስራውን እየሰራ ኖርማል ላይፍን እየኖረ ነው። ላይክ ኢማጂን 19 ዓመት ነው ከአደጋው ከመከሰቱ በፊትና ላይክ ኖርማል ላይፍ መኖር ይቻላል። በጣም እግዚአብሔር ኖርማል ላይፍ በጣም እኔ እኮ አንዳንድ ያው ለተወሰነ ለአንድ ዓመት ያክል ትንሽ ከባድ ነው። ስራ መስራት አይችልም። ያ
እንቀሳቀስ ምናምን እንጂ ከዛ በኋላ ኖርማል ላይፍ ነው። ምክንያቱም አንድ አመት ላይ ይሄ 10ዎቹ ብሎኖች ይወጣሉ፣ ግን አንዱ ይቀመጣል። ኖርማል ስራ መስራት ይችላል አንድ አመት በኋላ። ግን ተሻለኝ ማለት ለውጥ አለኝ ደህና ነኝ ብለህ ግን ከባድ ነገር ምናምን አታደርግ። እንዴት ነው ሂሊንግ ፕሮሰሱ? ታይም ይፈልግ የለም። እኔ አሁን ፌስታል እንኳን መያዝ አልችልም። እኔ ይቅርታ አድርጉልኝ። እውነት ነው። ያ ፌስታል እንኳን ማለት ባለፈው ምግብ ቴለር አድርገን ምግብ ከእሷ ስትካለኝ ልቀበል ወጥቼ ምግቡ መያዝ አቃተኝ። እሱ ምግብ ሆስፒታል እና እንጀራ ነበር ማስመጣ። እኔ ደግሞ እዚህ ልጆቼን ላይ መጥቼ ነበር። ከዛ ምግብ አዘዝኩለት ነው ሁለቴ ኦሬዲ እነሱ እንትን ያመጡት ቦታ ትንሽ ራቅ ያለ ወደዛ መሄድ አቃተውና ብራችን ከሰረ። ሶስተኛ ላይ ግን ሂሊንግ ፕሮሰስ ነው ጊዜ ይፈልጋል። እንዴት ነው እኛ ሰዎች ስንባል ትንሽ ደህና ስሜት ይሰማል። አይ ደህና ነን ብለን እንረሳዋለን ህመማችንና እንደዚህ እናታደርግ እንትን በልሽ ላይክ ጊዜ ራሉ ሰርተነስ ብላ አንድ ነገር ብቻ ከመውረድ አንድ ነገር ብቻ ብዬ ልወድ እያየው ነበር። ላይክ በኮሜንትም እየጻፉ ነበር፣ ገስትም ላይ ገብተው ምናምን የድሮ ነገር ሲያነሱብህ አለ አይደለ? በቃ ይሄ ጥላቻ የተጣላው ሰው ምናምን ሲያነሱብህ ገስት ብትችል ኖ ብለህ አስቁም። ምክንያቱም ከቂምም ከጥላቻም ከተጣላም ከሁሉም ሰው እግዚአብሔርን አስብ፣ ያነሳህን ማለት ነው። ቢያስታውሱም እነሱ ኮሜንታቸው ላይክ ብትችሉ ብሎክ አድርጓቸው፣ ካልሆነ አታይ ባላይ ያለኋቸው ገስትም ቢሆን ላይክ ስቶፕ በላቸው። ምክንያቱም ከተጣላኸው ሰው ካስቀየመ ከጥላቻ ከሁሉም ያነሳህን መድኃኒዓለም አስበው ሁሌ እና ይሄን ለማለት ነው። ካሁን በኋላ እኛ ማንፈልግም። እኛ አዲስ ህይወት ነው እሱ የጀመረው። እኔ ካሁን በኋላ እንደዚህ አይነት የሚባል ነገር የለም። በቃ ይሄ አዲስ መርሃዊ ነው፣ ህይወቱን መጠቀም ነው። ሁለተኛ እድል ነው የተሰጠኝ። ነገርም ይሁን የሚያወራው ነገር አይኖርም። አለቀ በቃ። ያ ያለፈ ነገር ነው። እሱ አሁን እንደ አዲስ ነው የተፈጠረው። ምክንያቱም ሁለተኛ እድል ነው የተሰጠኝ። ያየሁትም ያወቅኩት እንትን ያልኩት እሱ አዲስ ህይወት ነው የተሰጠው። እግዚአብሔር ነው የሚችለው። እኔ ኦክሲጅን ሳልነቃ በፊት አንቺ ነሽ ሁሉንም ነገር ነው ያደረገው። ስላየው ይሄ ነገር በቃ አንተ አዲስ ህይወት ነው የተሰጠው። ስለዚህ አንተ አዲስ መራዊ ነህ እንጂ ያ ሰው አይደለም። ሁሉ ያነሳህን መድኃኒዓለም አስብ። በቃ ወሬ አላብዛባችሁ። መብራን ጨርሳት ማረ አንተ ጽፋለች ሁሉ ትናንትና ያነበብኩት እኛ ቤት መጥተሽ ነበር። ትናንት ማታ ያነበብኩት እሷ ነች። ኦኬ በቃ ሁሌ ይቅርታን ፍቅርን ማሰብ ነው እንጂ ምንም አያስፈልግም። ያነሳህን መድኃኒዓለም ማሰብ ነው ሁሌ። በቃ መብራን ጨርሳት ማረ አሜን አሜን። እግዚአብሔር አብዝቶ ይወሽ ካውነት ሌላ ምንም ቃል የለኝም። እሺ ማለት ሰላም ዋሉ። መልካም ቀን ይሁንላችሁ። መልካም ቀን ይሁንልሽ። ያ ከዚህ በፊት መጣ ነበር አንድ ጊዜ እኛ ቤት። ያ መሰለኝ ያ ድምጿን እኮ እንትና እንዴት ናችሁ? ደህና ናችሁ ወይ? እንኳንም እግዚአብሔር ማረ፣ እንኳንም አየው ማርዬ፣ እንኳንም ደስ አለሽ። በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር ቸር አምላክ ነው። በእውነት በጣም ነው ደስ ያለኝ። እንኳን እግዚአብሔር ማረ። እቺ ይወድሽ እንግዲህ ሶስተኛ ቀን ሆነ ከሱ ያልኩት። ደህና ነህ አንተ? በጣም እግዚአብሔር ይመስገን። እንደውም እንደጠበቅኩት አይደለም። እውነት አንድ ኮሜንት አንብቤ ነው አንዳንድ ቦታ እያወሩ ስለነበረውና አያስፈልግም፣ ሁሉ ሙሉ ነው፣ ሁሉ ነገር አለ። የእናንተ ጸሎት ብቻ ቀና ብሎ ሄደ እንጂ ምንም የምፈልገው ነገር የለም። ማሮቼ አመሰግናለሁ። እንኳን አትስጡ እያልኳችሁ ነው። ምክንያቱም አያስፈልግም። ምን ያደርግለታል? ትክክል ነው። እሱማ ሰው እኮ የፍቅሩን ነው አውቃለሁ። የእነሱ ጸሎት ማርዬ ግን በእውነት እግዚአብሔር ይስጥሽ። አንዳንዴ እኮ ፈተና ደግሞ ሲመጣ ለበጎ ነው። የእናንተን ግንድ ሊያጠነክር ሲፈልግ ነውና እግዚአብሔር ደግሞ አንተምሮ ብድር መላሽ አርገ በጥሩ ነገር መልስላት። ፍቅራችሁ ከዛ በፊት ስንት ነገር አለ። መጨረሻው ይሁን። ውለቷን ነው የከፈለው። ክበዱ፣ ሰርጋችሁን ያብላኝ። አሜን አሜን። ወዳችሁ በእውነት እኔ
ወዲዬ ማለት ለምዶብኛል። እንግዲህ ምንም ማድረግ አልችልም። እንደ ልጄን ነው የምትመስለኝ ታውቃለህና የእውነት ስለዩ ነበር አስቤ የነበረው በእውነት ውይርቼ በስመ አብ። እኔ በዚህ ደረጃ ራሱ እግዚአብሔርን ነው ምን ወጥቼ በዚህ በአንድ ወር ውስጥ በሁለት ወር ውስጥ ሕክምና ያልቃል ብዬ አላስብም። እና እግዚአብሔር ድንቅ ነው። ማግኘት ራሱ በጣም ፈልጌ ነበር እናንተንና እሷ ራሱ ስትለኝ በቃ ቪዲዮ ባነሳ ነው ምናምን አለችኝ። ኦፕራሲዮን ሰውጣ ታሰራለሁ ያረጋል። እግዚአብሔር አምላክ ነው ደግሞ በጣም የሚገርምሽ ነገር ይኸውልሽ እዚህ ጋር ጠባሳ አለብኝ። አሁን እንደዚህ አራት ተቃጠቁ 4 ጎማ ነበር እዚህ ውስጥ የነበረብኝ። ጎማ ነበረ ውስጥ የገባው 2 ምናምን ኤቭሪቲንግ እና አሁን ከነዚህ ውስጥ እኔ ማለፌ ይሄ ሁላ ነገር አሳልፌ አሁን ዲሮች ማለፌ በጣም እንዴ ትልቅ ነገር ነው። በነገራችን ላይ ማያልፍ እንዳይመስልህ እኔ እዚህ ሀገር በጣም ታምሜ ነበርና እንደውም መትረፍም አልችልም ነበር። ይሄ አንገቴ ምናልባት ስለማታየው ነው እንጂ አንገቴ ሁሉ ትልቅ እንትን አለው ስካር አለው። በጣም መጥፎ አለርጂክ የተሳሳተ መድኃኒት ሰጠው ነበርና በጣም ሞት በለው በቃ ጥፍሬ እጄ 10 ጣት ወልቆ ነበር። በጣም ታምሜ ነበር። ይሄ ማልቦሮ ማለት ይሄ አጥንት የውስጡ የቅላችን የለም እሱ ድረስ ሰርጀሪ ተደርጋለውና በዛ ሰዓት የሚያልፍ አይመስልም። እኔ እንኳን እንደዚሁ ተፈጥሮዬም ሞት አይመስለኝም። ምክንያቱም ልጅ ስላለኝ ላላማ ነው እዚህ ሀገር ያመጣኝና ልጅ ትቻል ሞት ነበር ምለው እና እግዚአብሔር ቃል ነው ቀን በዛ ሰዓት ቶሎ ደርሶ ቶሎ ድናለሁ ምናምን ኢቭን እስከማስቆረጥ ተስፋ እስከማስቆረጥ ደርሰዋል ሐኪሞች ማለት ነው አፍድኝም ብለው። ግን እግዚአብሔር አቁሞኝ ከዛ በኋላ ነው እንግዲህ ጸጉር ቤት ተምሬ ከዛ በኋላ ነው ስራ ጉልበት ስራ መሰራው ቡና እንደዚህ ማፈላው እና ታሪክ የሚያረጋ አምላክ ነው እግዚአብሔር። ግን በዛው ስትል ብዙ ፈተና ያስተምርሃል ያጠነክርሃል ከእግዚአብሔር ጋር በጣም እንድትተጋ ያደርግሃል። አሁን ያንተና ማርዬ ራሱ ላይገነጠል ነው የተጣበቀው። ስለዚህ እግዚአብሔር በመንገድ ባውሎ ንፋስ መንገድ ስላለው ስለሚያስተምር እግዚአብሔር ድንቅ አምላክ ነው። ማርዬ በጣም ነው የምወድሽ የኔ ቆንጆ። አመሰግናለሁ። እግዚአብሔር እንኳን ማረ ደግሞ ይምራሃል። ገና ትሰራለህ ቤት ትሰራለህ እዛው አሞራይ ቤት ገዝቶልኛል። መኪና ደግሞ በስም ገዝቶልኛል። ወይ ማርዬ እኔ ደስ ይለኛል ስላየሁ በሆነ ደስታዬን አልችልም። እግዚአብሔር ይመስገን ማርዬ የኔ እናት ልጆችሽን ያሳድግልሽ። አሜን። እግዚአብሔር ልጆችሽን ያሳድግልሽ። በሄድሽበት ሁሉ ፍቅር ይስጥሽ፣ ፍቅር ይስጣችሁ፣ ሰርጋችሁን ያብላን፣ ልጆች ሌላ ልጅ ወልዳችሁ ለክርስትና ያብቃን። ያው አይኔና ማርዬማ እንግዲህ አይ በቃ አሁንማ በቃ ተጋባን። ያስታውቃል እኮ የሀገራችን ሰው ሲተርት ምን ይባላል መሰለ ጎንደር አካሄዱን አይቶ ሸሙን ይቀሙታል። ሸሙን አካሄዱን አይቶ ሸሙን ይቀሙታል ይባላል እና አካሄዳችሁ ያስታውቃል። መስረታለሁ አይ ፎቶ የበላው አይ የበላው ብላ እንጂ አስጨንቀኝ እንዴ እና